ችልኝ እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዝት ትረፍርፍ ይበልልኝ። ለኔ ቤት አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑበት ተናጠይቃችኋለሁ የኔ ውድ ቤተሰቦች ማለት ነው። ቤዛ ክፍል 39 እጄላችሁ መጥቻለሁ። ክፍል 39 ላይ እንግዲህ ሱራፌልና ቤዝቸው ተጣልተዋል። የተጣሉበት ምክንያት ደግሞ የቤት ሰራተኛ እንግዲህ ከሮቤልም ከሳሚም ጋር ተተዋወቃለች። ከዚህ በፊት ከሱራፌል ጋር ተኝታ ቪዲዮ ቀርታ ከዛ በኋላ ቪዲዮ መስጠት ከብዷት 200,000 ብር ሲሰጣት ቪዲዮን አጥፍታለት ነበረ። አሁን ደግሞ በአጋጣሚ እንግዲህ ወይም አጋጣሚ ነው እንትና ሰራተኛ አርጎ ነበረ የላካት ማለት ነው ወደ ሱራፌል ቤት። ወደ ሱራፌል ቤት ስትሄድ እንግዲህ እሱን አገኘዋለሁ ብላ አስባ ነበረም የሄደችው ለቤት ሰራተኝነት ወይም ደግሞ ለስለላ ነበር የሄደችው። ግን የምንሰላው ሱራፌልን ነው ብላ አስባ ነበር የሄደችው። በሄደችበት ሰዓት እንግዲህ በጣም ተደናግጣ ነበረ። በሄደችበት ሰዓት በጣም ግራ ተጋብታ፣ ግን ሱራፌልና ቤዝቸውን አንድ ላይ ስታያቸው በጣም ጥሩ ሰዎች ስለሆኑ እነሱን የመጉዳት አቅሙ የለኝም ብላ ለሳሚ ምንም ነገር አሳልፋ ሳታጣቅም እስከዛሬ ድረስ ሳሚን ምንም ነገር ነግራውም አታውቅም። ለሳሚ እኔ እነዚህ ሰዎች የምጎዳቸው ሰዎች አይደሉም፣ ቤዛ በጣም ጥሩ ሴት ናት፣ እናት የሆነች እህት የሆነች ልጅ ናት፣ እሷን ልጎዳት አልችልም ብላ በተደጋጋሚ ተናግራ ነበረ። እንደዛም ሆኖ እንግዲህ ሮቤል ደግሞ ይሄ የተረገመ እሱ በፊትም ያውቃታል። ከዛ ድጋሚ አግኝቷት እንግዲህ ልጅቷን ልጅ አላትና ልጇን አግቶባት ልጅሽን ማየት ከፈለሽ በህይወት እንድትኖርልሽ ከፈለሽ አሁን ግዴታሽ ወደች ሳይሆን ሱራፌልንና ቤዛን ታላያቸዋለች። በፊት ሰርተሽ የነበረው ቪዲዮ ድጋሚ ትሰሪልኛለሽ አለበለዚያ ልጅሽ ትሞታለች ብሏታል። እሷም በጣም ፈርታ እያለቀሰች እኔ እነሱን መጉዳት አልፈልግም ብላ እየለመነችው ነበር፣ እየተማጸነችው ነበረ። ግን ሌላ አማራጭ የለሽም፣ ግዴታ ወይ ሱራፌልን መግደል አለብሽ ወይም ቤዛ መግደል አለብሽ ወይም ደግሞ ከሱራፌል ጋር ተኝተሽ ቪዲዮ ልታመጭልኝ ይገባል ብሎ ሲያስፈራራት ነበረ ማለት ነው። እንደዛም ሆኖ እንግዲህ ልጅቷ ገብታ ሱራፌል ጋር ልተኛ ሞክራ ነበር። መድኃኒቱንም እያለቀሰችም እየተሳቀቀችም ቢሆን ሰጥተው ነበረ። ግን ልታረገው ወይም ደግሞ ከሱ ጋር የራቁት ቪዲዮ ሰርታ ልትልክለት አልቻለችም ማለት ነው። እና ድጋሚ አግኝተው እንግዲህ እኔ መላክ አልቻልኩም፣ እባክህ ሮቤል ልጄ ልቀቅልኝ፣ እኔ እነሱ መጉዳት አልፈልግም፣ እኔ ያለሁልህ አይደል እንደ የፈለግከው ነገር አርገኝ ብላ ስትነግረው ነበረ። እሱ ግን ምንም እንትን ልራራላት አልቻለም። አሁን ከዚህ በኋላ አንድ እድል ሰጥሻለሁ፣ ልጅሽን ለማዳን አንድ እድል አለሽ፣ ወይም ቤዛን መድኃኒት ሰጥሻት ምንም እንዳትናገር እንዳትንቀሳቀስ አስሮ የሚያስቀምጣት መድኃኒት ነው፣ ይሄ መስጠት አለብሽ ብሎ መድኃኒት ሰጥቷት ነበረና እንደዚህ ሲያወሩ ደግሞ አቶ ሳሚ አይቶ ነበረ። ቤዛን ልትጎጂያት አልችልም፣ ልጅሽን በእግም ቢሆን እኔ አስለቅቅሻለሁ ብሎ አሳምኗታል። እሷም ምንም ብትሆንም ሳሚን አምና ወደ ቤቷ ሄዳለች ማለት ነው። ሱራፌል በዚህ ምክንያት ሱራፌል አሁን እየጎዳት ይገኛል። ቤዛን አውቆ ነው የቀረባት፣ ወዷት ከሷ ጋር መሆን ፈልጎ ሳይሆን ለንብረቷ ብሎ ነው የቀረባት ማለት ነው። አሁንም እንግዲህ ሆቴሉን በስሜ አዛውተረልኝ፣ ሌላ ንግድ ወይም ደግሞ ቢዝነስ መጀመር እፈልጋለሁ፣ የተሻለ ነገር። እስከዛሬ አንቺ እኔ በአንቺ ተማምኜ እስከዛሬ ልታስተዳድሪ ቆይተሻል። ከዚህ በኋላ ደግሞ እኔ ላገዝሽ ይገባል፣ ልጅም ይመጣል፣ ልጅም ተወልጃለች። ስለዚህ አሁን እኔ ላስተዳድርስ በስሜ አዞርልኝ ብሎ ጠይቋት ነበረ። እሷም እንግዲህ አታምነኝም ወይ ንብረታችን የሁለታችንም ነው፣ ስለዚህ በሁለታችንም ስም እናረጋለን ብላ እየተናገረች ነበር። በሁለታቸው ስም ባታረጉ ጥሩ ነው፣ ምክንያቱም ሱራፌል አሁንም የወደደ ወይም ደግሞ ያዘነ መስሎ ነው እንጂ የቀረባት ምንም እችል ልጅ እየወደዳት አይደለም። እናንተ ግን ይመስላችኋል? ለማንኛውም ቤተሰቦች እያብረን የምናየው ይሆናል።